በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 96ኛ ተአምር። ስለ ኢየሱስ ክርስቶስ ትንሣኤ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ እሁድ ከሌሊቱ በ6 ሰዓት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ከመቃብር ወጥቶ አዳምን ከኃጢአቱ አዳነው፣ ያረጀውን ሰውነቱንም አደሰ። ጌታችን ኢየሱስ ክርስቶስ በታላቅ ኃይል ከሙታን ተለይቶ በመነሳቱ የተነሳ ምድር ደነገጠች። ብርቱ የሆነ ታላቅ መነዋወጥም ሆነ። ከከሃዲያኑ ወገኖች ንጹሐን የሆኑ ሰዎችም ተነስተው ወደ ኢየሩሳሌም ገብተው እናንተ የአይሁድ ማህበረሰብ የሰውን ልጆች ስለ ማዳን ወደዚህ ዓለም መጥቶ ሰው የሆነ እሱ ጌታ ኢየሱስ ክርስቶስ ነው እያሉ በታላቅ ቃል ያስተምሩና ይሰብኩ ጀመረ። ከእነሱም ሁሉም ሰው ወደ ወላጅ አባቱ እየሄደ ከ3 ቀን በፊት ምን ሰርታችሁ ነበር ይለው ነበረ። አባቱም በመካከላችን አንድ መሳቲ ተገኝቶ ስለነበረ እሱን ከመግደላችን በተቀር ምንም ያደረግነው ነገር የለም ብሎ ይመልስለት ነበረ። ልጁም መልሶ እሱስ መሳቲ አይደለም፣ የዓለሙ ሁሉ አምላክ ነው እንጂ የሚያድናቸውም እሱ ነው። ሲኦልን በርብሮ ከጨለማ አውጥቷቸዋልና በሱም ሞት የሞትን ስልጣን አጥፍቶ አዳምን በኃጢአቱ ከመጣበት ፍዳ አዳነው፣ ከወደቀበትም አነሳው ይለው ነበረ። እንደዚሁ ሙታኑ ከመቃብር የወጡት እያንዳንዱ ሰው አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድሞች ወደ ወንድሞቻቸው፣ እህት ወደ እህቷ፣ እናት ወደ ልጇ፣ ምራት ወደ አማቷ፣ አማትም ወደ ምራቷ ይሄዱ ነበረ። እንግዲህ ከነሱ ሁሉም ሰው ወደ ቤተ ዘመዶቹና ቤተሰቦቹ የሄደ ስለ ጌታችን ኢየሱስ ክርስቶስ እውነተኝነትና በሲኦልና በመቃብራቸው ውስጥ ያዩትን የተመለከቱትን የጌታችንን የኃይሉን ጽናት ይነግሯቸው ነበር። ይህም ነገር በአይሁድ ላይ በበዛባቸው ጊዜ ሙተው ከተነሱት ዘመዶቻቸው የሚነገራቸውን ሁሉ ካዱ። ይልቁንም ከእናንተ ወገን ማንንም አናውቅም አሏቸው። አባትም ሙቼ በገሌ መቃብር የቀበርከኝ እኔ አባትህ ነኝ እኮ ይለው ነበረ። እናትም ልጇን እኔ እናትህ እገሊት ነኝ፣ እህትህም ስሟ እገሊት ይባላል፣ የወንድሞችህም እንዲሁ እገሌና እገሌ ይባላሉ በማለት ዕለቱን፣ የወሩን ስም፣ የተወለደበትን ቀን በእንደዚህ ያለ ዘመን የገሊትን ልጅ ለሚስትነት ያገባሁልህ እኔ እናትህ አይደለሁምን ትለዋለች። በሰውነቱ ላይ ያለውን ልዩ ምልክት ትነግረዋለች። ቀጥሎም ልጄ ሆይ በዚያ በፍርድ ቀን አላውቅህም እንዳይልህ የእግዚአብሔር ልጅ እመነው እንጂ አትካደው ትለዋለች። አይሁድ ግን ይህን ሁሉ በሰሙ ጊዜ ከማፈራቸው የተነሳ እነሱ ዘመዶቻቸው እንደሆኑ አልተቀበሏቸውም። ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ መሆን በተገነዘቡላቸው ጊዜ ወደ ክህደታቸው ተመልሰው ያሳድዷቸዋል፣ ይገድሏቸዋል። ስለዚህም አይሁድ አባቶቻቸውን፣ ወንድሞቻቸውን፣ እህቶቻቸውና ዘመዶቻቸውንም ሁሉ ጌታ ኢየሱስ ክርስቶስ እንዳስነሳቸው ካዱ። አስቀድሞ ግን ንጹሐን አባቶች አብርሃምን፣ ይስሐቅን እና ያዕቆብን አስነስቶ ባዩ ጊዜ አልካዱም ነበረ። እሱ ጌታ ያስነሳቸው ለመሆኑ አስቀድመን እንደተናገርን ጌታ ኢየሱስ ክርስቶስ እኔ በአብ ዘንድ የማካስሳቸው አይደለሁም፣ ነገር ግን አብርሃምና ይስሐቅ፣ ያዕቆብና ሙሴ እነሱ በአብ ዘንድ ያካስሳቸዋል እንጂ ያለው ቃል ይፈጸም ዘንድ አለውና፣ እንደዚሁ ሁላቸው አባቶች ጻድቃኖች በዕለተ ትንሣኤ ምስክር ይሆናሉ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።